ሰልችቷችኋል፣ ደክሟችኋል፣ ታክቷችኋል። አሁንስ በቃ የሚል ድምፅ ይሰማችኋል። ዘምራችሁ የነበራችሁ ዝፈኑ ዝፈኑ ይላችኋል ነው። መዝሙራችሁን አጽንታችሁ መያዝ ይዛችኋል። ጥቂት ሲቀር እንደገና ወደ ኋላ መመለስ ከጅሏችኋል ነው ወይስ ያላችሁን በመጠበቅ ጸንታችሁ ቆማችኋል? ሌላ ሸክም አልጭንባችሁም። ያላችሁን ግን አጥብቃችሁ ያዙ። እግዚአብሔር እስራኤላውያንን ከግብፅ ለምን እንዳወጣ ታስታውሳላችሁ? ስለ 6 ነገር እግዚአብሔር እስራኤላውያንን ነፃ አውጥቷቸዋል። ከግብፅ ባርነት፣ ከዚያ ባዳነት፣ ከዚያ መከራ ቀማሽነት፣ ከዛ አንገፍጋፊ ኑሮ መሪነት እግዚአብሔር ለምን ነፃ አወጣቸው ካላችሁኝ በቁት ነገር ስላለ ነው። ስለ 6 ነገር አውጥቷቸዋል ይላሉ ሊቃውንተ ቤተ ክርስቲያን። አንደኛ የእግዚአብሔር ፍጹም ቸርነት፣ ሁለተኛ እግዚአብሔር በአባቶቻቸው ደስ ስለተሰኘ፣ አራቱ ግን እስራኤል በግብፅ እያሉ ስለጠበቋቸው 4 መጠበቆች እግዚአብሔር ነፃ አውጥቷቸዋል ይላሉ። አንደኛ እስራኤል ለዚያ ሁሉ ዘመናት በባርነት ሲኖሩ፣ በፈርዖን ጅራፍ ሲገረፉ፣ ፒራሚድ ለመገንባት ጭቃ ሲያቦኩ፣ ገለባ ሲያመላልሱ እግዚአብሔር ያሳያችሁ ተገዝረው ወይም ሥርዓተ ግዝረትን ይጠብቁ ነበረ። እደግመዋለሁ። እግዚአብሔር የሰጣቸው ቀዳማዊት ሕግ የሆነችው ግዝረታቸውን በፍጹም አልተዋትም ነበረ። እግዚአብሔር ያሳያችሁ እንግዳ ሀገር፣ ባዕድ ምድር፣ በከባድ ሥራ በአስጨናቂዎቻቸው መካከል የእግዚአብሔርን ትእዛዛትና ሕግ ግን አልተዋትም። ምን ያረጉ ነበር? ይገዘሩ ነበር። አስጨናቂዎቻቸው ረፍት አይሰጧቸው። ስራቸው በፊታቸው የተንጣለለ ነው።